ዘመን አይሽሬ ምርጥ ሙዚቃዎች timeless music በቤተሰብ መካከል ስንት ነገር አለ። ደግ ብዙ ስለሆነ እሱን እንተውና ለዛሬ ወደ ተመረጠው ቤተሰብ እናብራ። አባወራ ይጠጣል፣ ጠጥቶም ይረብሻል፣ ዱላ ይኖራል። ይሄ ብዙ ቦታ የተለመደ ስለሆነ እንዲያውም ባይኖር ይገርማል። ሴት ልጅ አልሰማ ብላ ውሎና ዳሯ ውጭ ቢሆን ይሄም በቤት ዘመድ ስብሰባ ተመክሮበት ዘዴ ይበጅለታል። እንግዲህ ለቤተሰብ ራስ ምታት የሆነው የጉርምስና ዘመን ነው። የማጫውታችሁም ይሄንኑ ነው። ልጁ ቤተሰብ ውስጥ ሁለተኛ ነው። ከሱ በላይ ያለው ታላቅ በቤተሰብ ተቀጥቶ ያደገ ነው። ችግሩ የሁለተኛው ጉርምስና ከቤተሰብ አልፎ ወደ ሌላ መዝለቁ ነው። የጫት ሱስ፣ የሲጋራ አመል፣ የመጠጥ ፍቅር የለበትም። እነዚህን ነገሮች ውጉዝ ከማሪዮስ ብሎ ያሰናበታቸው ገና ሳይጀምራቸው ነው። ውጭውን ሲታይ አሁን ይህ ልጅ ምን አጥፍቶ ነው ስሙን የሚያጎድፉት ይላል ጎረቤት። ታናናሾቹ ከወላጅ በላይ ይፈሩታል። ቤት ውስጥ ያለችው ድመት ለመጮህ የሱን ፊት አይታ ነው የምታደርገው። ጭራዋን ቀስራ ቤት ውስጥ ለመዞር ሶፋ ላይ ተኝታ ገቢ ወጪውን ለማስተዋል የሱን መልካም ፈቃድ የምትጠብቅ የቤተሰቡ አካል ናት ድመቷ። የጎረቤት ልጆች በበሩ ለማለፍ የይለፍ ወረቀት እስኪያስፈልጋቸው ድረስ ይጠነቀቃሉ። እሱ ከተኛ ዓለም ሁሉ መተኛት አለበት። ጫጫታ አይታሰብም። እህቶቹ ወደ ትምህርት ቤት ሲሄዱ ለየብቻ ነው። ምክንያቱ ደግሞ ያሙኛል የሚል ፍራቻ ስላለበት ነው። እንግዲህ ይህ ልጅ እዚህ ቤተሰብ ውስጥ በዚህ ሁኔታ ይኖራል። እሱ ሳይበላ ማንም አይበላም። የሱ ሳህን፣ ብርጭቆ፣ ማንኪያ፣ ጭልፋ፣ ትሪ እንደ በሽተኛ ለብቻው ነው። ከማንም እንዳይነካካ በማሰብ እሱ ተናገረ ማለት ሌላ ሰው ማድመጥ እንጂ ሊከራከር ማሰብ በፍጹም አይገባም። ለምስጋናና ለማድነቅ ያልተፈጠረ ልጅ ነው እሱ እንጂ ትክክል ሌላው ከሱ ያነሰ አእምሮ ያለው ነው። እንዲህ ነው የሚያስበው። እሱ ከማሰብ አልፎም ወስኗል። አንድ ሰሞን ዘፈን አወጣለሁ ብሎ የቤቱ ስሺ የጎረቤቱን ሰላም ነስቶ ስንት ጣጣ ተነስቶ ነበር። ዘፈን ካላወጣ የህይወቱ መጨረሻ እንደሚሆን የወሰነው ጎረምሳ በቤት ዘመድ ጉባኤ ታላቅ ወንድሙ እንዲረዳው ተወሰነ። ዳሩ ምን ያደርጋል፣ በትምህርት ያልታገዘ የሙዚቃ ሥራ ዋጋ የለውም ተብሎ ሲነገረው ካሴት ካወጣ በኋላ እንደሚማር ይናገራል። ምክንያቱ ደግሞ አስተማሪው በስሙ እንዲጠራው ከመጓጓት የተነሳ መሆኑንም ይገልጻል። የቤተሰቡ ሸክም የሆነው ይህ ወጣት እሱ ያለውን ለማድረግ ወላጆቹ ያልቆፈሩት ጉድጓድ የለም። ዘፈኑ እንደምንም ተሳካ። በቲቪ መታየት ቀጣይ ዕቅድ ሆነ። ወላጆች የግል ቲቪ ጣቢያ የላቸው። ምን ያድርጉ? አሁንም ታላቅ ወንድም ታዘዘ። በጓደኞቹ ትብብር ታላቅ ወንድሙ ታናሹን አስቀረጸው፣ ተቀናበረ። ወደ ቴሌቪዥን ተጉዞ ተሰጠ። ጎረምሳው ዘፈኑ የሚተላለፍበትን ቀን ናፈቀ። ትንሽ ዘገየ። CNN፣ BBC ሁሉም ጣቢያዎች ላይ አፍጥጦ መዋልና ማደር ስራ ሆነ። አንድ እሑድ ቀን ግን ምኞቱ ተሳካ። በቴሌቪዥን መስኮት ሲውረገረግ ታየ። ደስታው ከልክ ካለፈ ወዲያው ከቤት ወጣ። ግቢው በር ላይ አንገቱን ዘንበል አድርጎ ቆመ። ወጪ ወራጁን ቃኘ። አንድም ሰው ስለ ዘፈኑ የሚያወራው ጠፋ። እያዘነ ወደ ቤት ገባ። ቤት መበጥበጥ ጀመረ። መከራኛ ወላጆቹ ደንግጠው ቆመዋል። በዘፈኑ እየተደሰቱ የነበሩትን ቤተሰቦቹን እንደገና ረበሻቸው። ምክንያት ተጠየቀ። አንድም ሰው በዘፈኑ ምክንያት እንዳላናገረውና የኢትዮጵያ ሕዝብ ቴሌቪዥን ማየት ማቆሙን አዝኖ ነገራቸው። አሁን ምን ያድርጉ? ቀናት አለፈ። ደግሞ ሌላ ነገር መፈጠሩ አይቀሬ ነው። ሕይወት እንዴት ቀጥላለች? እሱ እየረበሸ
ቤተሰብ እየታመሰና እየታገሰ ወራት ተገፋ። ዘመናዊ ሽሬ ምርጥ ሙዚቃዎች። አንድ አዘቦት ቀን ታላቅ ወደ ፖስታ ቤት አዘገመ። ሳጥን ከፍቶ ሲመለከት ብጣሽ ወረቀት ተቀምጣለች። በእጁ ሳባትና እንደ ነገሩ ያዛት። ሕይወቱን የምትለውጥ ወረቀት መሆኗን አያውቅም። ለታናሹ የመጣ የአደራ ደብዳቤ ነው የመሰለው። ታላቅ ወንድም እየተንጎማለለ የፖስታ ቤቱን ግቢ ይገምሰው ጀመር። ከጀርባው የኮቴ ድምፅ ይሰማል። ሌሎች ወጪዎች ናቸው ብሎ ገመተ። ግምቱ ግን አልሰራም። ወንድም የሚል ድምፅ ሰማና ዞረ። ቆመ። አንድ አገር ወጣቶች ናቸው። እንኳን ደስ አለህ አሉት። ለምኑ ጠየቀ። ዲቪ ደርሷል። እሱ ወረቀት ዲቪ ነው ሲሉት ታፋና ታፋው መሃል ሙቀት ተሰማው። የጎረቤት ልጅ መልእክት እንደሆነ ነገራቸውና ተጓዘ። ድንጋጤው መጠን አልፏል። ምን ማድረግ እንዳለበት ግራ ተጋብቷል። ለእናቱ ደውሎ እንዳይነግር በድንገት ጸጥ ቢሉስ? ለዘመናት የታመሰው ቤት ሰላም ሊያገኝ ነው። በቀጥታ ወደ ቤት አመራ። ጓደኞቹን ይዞ ቤተ ዘመድ ነግሮ ሳሎን ተሰየመ። ታላቅየው በሁኔታው ግራ መጋባቱ ያስታውቃል። የጎረምሳ ፊልም ከፍቶ እያየ ነው። ንግግር ተጀመረ። ምንም የመደናገጥ ስሜት አያሳይም። ሁሉ ተነግሮት ዲቪ እንደመጣለት አበሰሩት። ወረቀቱን በግራ እጁ ፊልሙን ሳያቋርጥ ተቀበለ። የዚህ ቤት ሰላም ከዚህ ይጀምራል። በየዕለቱ የጉዞ ሰነድ ለማሰናግዳት ጎረምሳው ይሯሯጥ ጀመር። የዓለም ካርታ፣ የአሜሪካ የሰዓት አቆጣጠር፣ የአሜሪካ ዘፈኖችና አክተሮች ፎቶ የቤቱን ግድግዳ ሞሉት። ቪኦኤ በእንግሊዝኛ መከታተል ስራ ሆነ። ቤተሰብ ያለውን ጥሪት አውጥቶ ጎረምሳው አሜሪካ ተላከ። ሰላም የጠማው ቤተሰብ ሰላምን እንደማር ያጣጥማት ጀመር። ዓመት አለፈው። ቤተሰብ ሰላም ካገኘ ደስታ ከወረሰ ወራት ነጎዱ። አንድ እሑድ ቀን ካለበት ሀገር ድንገት ደወለ። ቤተሰብ ተሯሩጦ ስልኩ ጋር ተጠጋ። ታናናሽ እህቶች ወረቀትና ብር አዘጋጁ። በዌስተርን ዩኒየን የሚላከውን ብር ለማወቅ ሁሉም ተሰናዳ። ስልኩን እናት አንስታ ሰላምታ ሰጠች። እንደምናችሁ? ጎርናና የአሜሪካዊ ድምፅ። ደህና አለች መለሰች። እዚህ ከምሽቱ 5 ሰዓት ነው። እናንተ ጋር ስንት ሰዓት ነው? እኛ ጋር ምሳ ሰዓት ነው። በጣም ጥሩ፣ ሰሞኑን እደውላለሁ ብሎ ዘጋው። ይሄው ከዚያ በኋላ ሳትጠይቁ አያውቅም። አድማጮቻችን የቤተሰብ ጉዳይ በሚል ርዕስ ኮሜዲያን ደረጃ ኃይሌ የጻፈው ወግ ነበር ቀደም ሲል የተከታተላችሁት። አንዳንድ ነገሮችና ሌሎች ከሰኛው መጽሐፍ ውስጥ ነው ይህንን ወግ ያገኘ ነው። የፕሮግራሙ አዘጋጅና አቅራቢ ዳንኤል ታደሰ ነበርኩ። አብሬያችሁ የቆየሁት መልካም ጊዜ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music